አንቺ ትራውማታይዝድ ሆነሽ ብዙ ኔጌቲቭ ኢነርጂ ተሸክመሽ የሚመጣው ሰው ባይደው በዛው ልክ የቆሸሸ ማንነት ያለው ሰው ነው። ለምን እፍ ያለው ፍቅር ይሄ መጀመሪያ የነበረው ለምን የሚቀዘቅዝ ይመስልሻል? ትክክለኛ ግንኙነት ካገኘሽ ግንኙነቱ ጥረት አይጠይቅም ስራ የለውም ብለሽ ነው የምታስቢው? ትዳር ውስጥ ስገባ የፍቅር ግለት የሚቀጥል መስሎኝ ነበር። ምናልባት ያን ሰው ላያፈቅሩት ይችላሉ፣ ላይወዱት ይችላሉ። ግን ጊዜያዊ ህመማቸውን ለማስታገስ ይገቡና ማይሆን ደግሞ ሌላ ዓለም ውስጥ ይገባሉ። የልጅነት ጠባሳዋን ተሸክሞ እንዲዞርላት ትፈልጋለች። ወንዶች ንግግር ለምንድን ነው በጭቅጭቅ የሚያዩት? የትዳር አጋር ሲኖረኝ ደስተኝነቴ የልጅነት ጠባሳ ሁሉ ይታከማል ብለው ነው ሰዎች የሚያስቡ። ብዙ ጊዜ ሰዎች ክሊክ ስላረግን ማች አድርገናል ስክት የምትለዋን ሴት ስክት የሚለውን ወንድ አገኘው ብለው ሲያስቡ የህይወታቸው መጨረሻ የሆነ ይመስላቸዋል። ብዙ ጊዜ አይተሽ ከሆነ በቃ ሰው በጣም የሚጨቃጨቅ ከሆነ የትዳሩ አደጋ ላይ እንዳለ ግንኙነቱ አደጋ ላይ እንዳለ ያስባል። ያ ሆርሞን ነው በቃ እንደዛ እንድንሆን የሚያደርገን። በፍቅር ግንኙነት ላይ ሁለት በጣም የሚዋደዱ ካፕሎች ለምን የማይጋቡ ይመስላችኋል? አሁን ላይ ብዙ ጊዜ ስለ ፍቅር እውነት የሚመስሉ 6 ውሸቶችን የምናወራ ይሆናል። የመጨረሻዎቹ 5 እና 6 በተለይ ግንኙነትና ትዳራችሁ ጸንቶ እንዲቆዩ የሚያደርጉ ትልቅ ምሰሶች ናቸውና እስከ መጨረሻው ይከታተሉን። የመጀመሪያው እውነት መሳይ ውሸት ሪሌሽንሺፕ ላይ የሚባለው መድዬ ትክክለኛ የፍቅር ግንኙነት ጥረት አይጠይቅም የሚለው ነው። ብዙ ጊዜ ሰዎች ክሊክ ስላረግን ማች አድርገናል ስክት የምትለዋን ሴት ስክት የሚለውን ወንድ አገኘው ብለው ሲያስቡ የህይወታቸው መጨረሻ የሆነ ይመስላቸዋልና ምንም አይነት ስራ የማይጠይቅ ይመስላቸዋል። ነገር ግን ውጪ ካለው ለእንጀራ ብለው ሰዎች ከሚለፉበት የስራ ጉዳይ በላይ ትዳሩና ሪሌሽንሺፑ ነው ዋነኛ ስራው። የድሮ እናቶችን ካየሽ አንዳንዶች በሰው ነው ኢቭን ያ የትዳር አጋር የሚመጣላቸው። ነገር ግን ረጅም ጊዜ ሲቆዩ እናያለን። ብዙ ፍቅር ላይ ኖራቸው ይችላል። ነገር ግን ትዕግስት ስላላቸው ትዳራቸው ላይ ስለሰሩና የስሜት ብስለትም ስላላቸው ቆይተዋል። አሁን ላይ ወዳለው ዘመን ደግሞ ስንመጣ ሰዎች ስራ ሰራው ከሚሉት የውጭ ስራ በላይ ትዳሩ በትልቁ ሊሰራበት ይገባል። ለምን? ትዳር የእግዚአብሔር በረከት ነው። እግዚአብሔር የሚያድርበት ነገር ነው። እሱ ተባረከ ማለት ውጪው ኢመንት ነው። የሰው ልጆች ግን ኢመንት የሆነው ነገር ላይ ይለፋሉ፣ ዋናውን በረከታቸውን ግን ጥለው ይሄዳሉ። በዚህ ምክንያት ትዳራቸውም ላይ የጸኑን በረከት የላቸውም፣ ውጪውም አይባረክላቸው እና ከፍቅር በላይ ትዳር ትልቅ ጥበብን የሚጠይቅ ነገር ነው። እነዚህ ጥበቦች ደግሞ ምንድናቸው ሰው ልጆች ብለው ሲጠይቁ ዋነኛው የስሜት ብስለት ነው። ያ የስሜት ብስለት ትዕግስት በዛ ሰው ሆኖ በዛ ቦታ ሆነሽ ሰዎችን አንደርስታንድ ለማድረግ እማትሞክሪ ከሆነ ሪስፔክት የማይኖርሽ ከሆነ ፍቅር ብቻውን ምንም አይነት ዋጋ የለውም። የፈለገ ያን የምትዩን ሰው ብታገኚ በጣም ትዋደጃለሽ፣ ያን ነገር እየፈለግሽው ታጫዋለሽ። እና ሰዎች ትክክለኛ የፍቅር አጋር ለማግኘት ከመጣራቸው በፊት መጀመሪያው ነው ራሳቸው መስራት፣ የራሳቸውን ደካማ ጎን ማሻሻል ሊኖርባቸው ይችላል። እና አንዳንድ ሰው ለምንድነው ማላገባው ትክክለኛውን ሰው ማግኘት አቃተኝ ያሉ ረጅም ጊዜያቸውን ይፈጃሉ። ነገር ግን ፈጣሪ አንዳንዴ ልቦናቸውንም ስለሚያውቅ እነዛ ሰዎች ቀድሞ ሊሰራቸው ስለሚፈልግ ነው። ሰዎች ደግሞ አንዳንዴ የሚሰሩት በጊዜ ሂደት ውስጥ ነው። በዛ ጊዜ ሂደት ውስጥ ማቹሪቲ ይኖራል፣ መሰራት ይኖራል። ቀድመው አግብተው ሪሌሽንሺፑን ብሬክ ከማድረጋቸው በፊት አንዳንዴ ዘግይተው ከራሳቸው ተምረው የተሻለ ሪሌሽንሺፕ ውስጥ መግባቱ የተሻለ ነውና። ሌላኛውና ሁለተኛው ትልቅ ውሸት ምንድነው? ጤናና ባልና ሚስት ፈጽሞ አይጨቃጨቁም። ብዙ ጊዜ አይተሽ ከሆነ በቃ ሰው በጣም የሚጨቃጨቅ ከሆነ የትዳሩ አደጋ ላይ እንዳለ ግንኙነቱ አደጋ ላይ እንዳለ ያስባል። ብዙ ጭቅጭቅ የሚሉት ወንዶች ናቸው። እኛ ግን ጭቅጭቅ ሳይሆን ይሄ ነገርየው ግድ ይለኛል፣ እንዲስተካከል ይፈልጋለሁ፣ ይሄ ነገር አደጋ ላይ እየሆነ ነው እየተፈጠረ ነው እያለች ነው እንጂ ደጋግማ የምትነግረው ጭቅጭቅም አይደለም። ኮንሴፕቷሊ እኛ ስንናገር ንግግር ነው። እነሱ ጋር ሲደርስ ነው ሲደጋገም ጭቅጭቅ የሚለው ዴፊኒሽን ላይ የሚደርሰው። ግን ጭቅጭቅ ሳይሆን ግድ ይለኛል ነገርየው፣ ስለዚህ ጉዳይ ያሳስበኛል፣ ግንኙነታችን እናስተካክለው፣ ትዳራችን እናሳምረው እያለች ነው። እና አንድ መረዳት ያለብን እሱ ነው። ሌላኛው ምንድነው? ጭቅጭቅ የትዳር አደጋ ነው ወይም የሆነ ነገር እየተፈጠረ ነው ብሎ ከማሰብ ይልቅ ከተለያየ ማህበረሰብ፣ ከተለያየ ቤተሰብ፣ ከተለያየ የኑሮ ዘይቤ የመጡ ሰዎች እስከሆኑ ድረስ መሀላቸው የማያግባባቸው አንድ ሀሳብ የማያደርጋቸው ብዙ ልዩነቶች እንደሚፈጠሩ አስበው ልዩነትን በስምምነት ለመፍታት መሞከር ነው እንጂ ጭቅጭቄ በጣም በስቷልና ህይወት አደጋ ላይ ነው ብለው መፍታቱ ማሰቡ ትልቅ ውሸት ነው ወይም ትልቅ ስህተት ነው ማለት ነው። በዚህ ጋር ተያይዞ ልልሽ የሚፈልገው ምንድነው? ሴቶች አሁን እኛ ሲል የምንላትም ነገር በጣም ግድ ስለምትሰጠን እያንዳንዷን ከስር እየሄድን ለምሳሌ አንድ ባል በቃ እቃውን እንደዚህ በትክክል የማያስቀምጥ ከሆነ የማያነሳ ከሆነ ልብሶቹን የማያስተካክል ከሆነ ይሄን ለምን እንዲህ አላደረግከውም፣ ይሄንን አንሳው፣ ይሄንን እንደዚህ በለው እንትን በለው ስትል
ትንንሿንም ነገር ሁሌ ስለምትነግረው ነገ ትልቅ ነገር ብትነግረው የመስማት እድል አይኖረውም። ስለዚህ እኛ ብልጥ መሆን አለብን። አንዳንዴ በቃ ሲል የሆኑ ነገሮችን ተውት፣ ይሄ በቃ ባህሪ ነው ብሎ አክሴፕት አድርጎ እኛ መፍታት የምንችለውን እየፈታን ማለፍ። ምክንያቱም ትዳር ውስጥ አንዱ ከቨር እየተደራረብሽ እኮ ነው የምትኖረው። የአንዱን ሸክም አንዱ መሸከም እስከሆነ ድረስ ያቺ ትንሽ ዕቃ የማያነሳ ከሆነ ከስር ከስር ብድግ እያደረግሽ ነገሮችን ቀለል፣ ከዛ ትልቅ ነገር ስትናገሪ ይሰማሻል። ሁሌ ግን እንትን የምትሆን አይን ማዷ ነው ትተዋለች። ሁሌ እንደዚህ ናት አይነት ነገር ይመጣና የማያግባቡ ትልቅ ነገሮች ሊፈጠሩ ይችላሉና አንዳንዴ ነገሮች በብልሃትና በብልጠትም ሊፈቱ ግድ ነው። ሶስተኛው ደግሞ ዓለም ላይ ስለ ካፕሎች የተቀመጡ መስፈርቶች አሉ። ወንድ እንዲህ ሊሆን ይገባል፣ ሴት እንዲህ ሊሆን ትገባለች። እንዴ ያንዱ ቤት ሙላት ያንዱ ቤት ጎዶሎ ነው። ሁሌ ያንዱ ቤት ጎዶሎ ያንዱ ቤት ሙላት ነው። ሰዎች በዚህ ምክንያት ነው የሌላን ሰው ትዳር ያዩና እሷ ቤት የጎደለ ፓርት እዛ ቤት ሞልቷል፣ እሷ ቤት የሞላ ደግሞ እዛ ቤት ጎሏል። ለምን እንደ እንትና ትዳር አልሆነልኝም ሲሉ እማያልቅ የውድድር ዓለም ውስጥ ይገባሉ። ለምሳሌ ለመስጠት ይሄን ነገር ለምሳሌ አንድ ሴት አለች፣ ቤቷን ጽድት ታርጋ ነው የምትይዘው፣ ኤቭሪቲንግ ኬር ታረጋለች፣ ሰራተኛ እንኳን የላትም። ባሏ ሲመጣ የሚፈልገውን ምግብ አዘጋጅታ ትጠብቃለች። ቤቱ ሲገባ ደስተኛ ይሆናል። ኑሮ ላይ ግን ብቻውን ነው እሱ ስትራግል የሚያደርገው። አንዳንድ ቤት ጋር ደግሞ ሂጂ፣ በጣም ሴቷ ስትራግል ታረጋለች፣ ሰፖርትም ታረጋለች። ቤቷ ደግሞ ሰራተኛ አስቀጥር ትችላለች። ያ ወንድ ምን ነው ቤት ተቀምጣ፣ ይሄ አንዳንድ ወንዶች ጋርም ኢጎ ሊኖር ይችላል፣ ቤት ተቀምጣ እንደዚህ አርጋ ቀራርባ አስተካክላ የምትኖር ሴት ብስኖር ትላለች። ያቺም ሴት ለባሏ ፉልፊል እያደረገች ነው፣ እቺም ሴት ደግሞ በኢኮኖሚ እየደገፈችው ነው። አንዳንዴ ባላንስ አድርጌ ላድርግ ሲሉ ራሱ በጣም ከባድ ነው። ለምን ብዙ አይነት ነገር ሴቶችም ስለሚሸከሙና ይህ የፐርፌክሽን መውደድ ደግሞ የሰዎች ይሄንን የሚኖራት የሚለው መስፈርቶች በፍጹም የማያስኬዱ ነገሮች ናቸው። ወንዶች ጋር ደግሞ አንዳንዴ ስመጣለሽ፣ አንዳንድ ወንድ ለምሳሌ በጣም ለሚስቱ ጥግ ድረስ ፍቅር ይሰጣታል፣ 10 ይደውላል፣ ትሪት ያረጋታል፣ የምትፈልገውን ትንንሽ የሚባሉ ነገሮች ያደርግላታል። አንዳንዱ ደግሞ አለ ሂዝ ፕሮቫይደር፣ የሚያስፈልጋትን ዋና ነገር ያደርግላታል። ከመናገር ይልቅ በድርጊት ነው ነገሮችን የሚገልጸው። ይህ አንዳንዴ የሰዎች ተፈጥሮ ነው። በቃ እማትከራከሪያቸው ነገሮች አሉ አንዳንዴ ተቀብለሽ የምትኖሪያቸውና አንደኛ ለምን እንደዛ ቤት ካልሆነ ትላለች፣ ያቺኛም ለምን እንደዚህ ቤት ካልሆነ ትላለች። እና ያለሽንም ደካማ ጎን ባለሽ ሙላት ከቨር እያደረግሽ መሄዱ ግድ ነው። ለምን ሙሉነት እዚህ ምድር ላይ ሊኖርም አይችልም። አራተኛው ምንድነው? የፍቅር አጋራችን በቃ ሁሉ ነገራችን ሊሆን ይገባል፣ ጓደኛችንም ቤተሰባችንም ሁሉ ነገራችን ሊሆን ይገባል የሚለው ትልቅ ውሸት ነው። ሰው እዚህ ሀሳብ ላይ እንዴት ሊል ይችላል? ግን ምንድነው በተለይ እኛ ጋር ነው ይሄ ድክመት ያለው ሴቶች ላይ። ባሌ በቃ ሁሉ ነገሬና ሾፒንጉንም አብረን እንውጣ፣ የቤተሰብ ጉዳይ አለ ይሄንን እናድርገው፣ እንደዚህ ሁን፣ አንተ እኮ አባቴ ነህ፣ ጓደኛዬ ነህ፣ ወንድሜ ነህ ትለዋለች። ልክ እንደዚህ ማለት ስንጀምር ሰውየው መጨነቅ ይጀምራል። በቃ ራሱ ውጥረት ውስጥ ይገባበትና በቃ ከዛ ቦታ እንዴት አድርጌ ለራቅ የሚል አይነት ነገር ይመጣል። ከዛ ይልቅ ሁሌ እሱን አስጨንቃ የማይሆን ነገር ውስጥ ከምታስገባው ይልቅ የቤተሰቧን ጉዳይ ከቤተሰቧ ጋር ትፈጽም፣ የሾፒንጉን ጉዳይ ከጓደኞቿ ጋር ታድርገው፣ አንዳንድ ጉዳዮቿን ደግሞ በራሷ ትፈጽም። ኤቭሪቲንግ እሱ ካልገባበት እሱ ካላደረገ ብላ ማስጨነቅ የለባትም። ቢሆን እኮ ጥሩ ነው ሚስጥረኛሽ ቢሆን እንዲህ ቢሉ፣ ግን በተፈጥሮ ሰው ሁሉን ነገር መሸከም አይችልም። ምክንያቱም በራሱ ይሄ የህይወት ጫና አለ፣ የስራ ጉዳይ አለ፣ የቤተሰብ ጉዳይ አለ፣ ፐርሰናል ደግሞ የራሱ ደግሞ ጉዳይ አለው። ከዛ የኔንም አብሮ ካልተሸከመ ስትይ ህይወትሽንም ግንኙነቱንም ትዳሩንም አደጋ ላይ ትጥያዋለሽ። ስለዚህ መፍትሄው ምንድነው? እሱ ዋና ምሰሶ ነው፣ የቤት ዋና ነው። እሱን ምሰሶ ግን የሚደግፉ ሌሎች ትንንሽ ምሰሶዎች ያስፈልጋሉ። እነዛ ምሰሶዎች ቤተሰብ፣ ጓደኛ፣ የስራ ባልደረባ ሊሆን ይችላል። አንዳንዴ ደግሞ ምሰሶ ራሳችን ልንሆን እንችላለን። ደግፈን ማቆም ነው እንጂ ሁሉን እሱ ላይ ካልጫንን ብለን ምሰሶችን ዋና ምሰሶችንን እንዳናፈርስ። ይህ ተፈጥሮንም አክሰፕት ከማድረግ ጋር ይገናኛል። አክሰፕት አድርጎ ለመሰራራት መሞከር ሳምሃው ሴቶችም ትንሽ ወደ ወንዶች የመምጣትም ነገር ቢኖር አሪፍ ነው። የወንዶችም ይበዛል። ወረድ ብለው ደግሞ ከምን አንግል ነው የተፈጥሮ ነገር እንደሆነ አክሰፕት አድርገው ለመረዳት ቢሞክሩ። አምስተኛውና ሌላ ዋነኛው ብለን ካሰብናቸው ውስጥ ልክ ያን ትክክለኛ የትዳር አጋር ወይም ሪሌሽንሺፕ ውስጥ ያን ዋና ሰው ሳገኝ ደስተኛ መሆን እጀምራለሁ። ጠባሳዎች ሁሉ ይቀረፋሉ። ማንን ነው የማንን ጠባሳ የሚሸካከመው? እንደውም ያ ሰው የዛችኛዋንም ሴት ወይም ደግሞ ሴቷ የወንዱ ልትሸከም ነው የምትገባው፣ የራሷንም የሱንም። በጣም ሰዎች ያልገባቸው ነገርና አንድ ሰው ከሪሌሽንሺፕ ውስጥ ከመግባቱ በፊት ራሱን መጀመሪያ ሊያድን ይገባል። ለምን? ሰዎች መስታወት ናቸው። ውስጣቸው ላይ የተሸከሙትን ጠባሳ አያውቁትም። ነገር ግን ድሮ የነበራቸውን ጠባሳ ይሳደባሉ፣ ዲስሪስፔክት ያደርጋሉና
ቆይት ብለው ምን ሆኜ ነው ይላሉ። ምን ሆኜ ነው የሚሉት በውስጥ መስመር የሞላባቸው ያ ጠባሳ፣ ያ ሰላም ማጣት፣ ያ አይነት ፊሊንግ ነው ትዳር ላይ የሚገለጠውና መቼም ቢሆን የሰው ልጅ ሌላ ሰው ሲያገኝ ሊሞላ አይችልም። የትዳር አጋር ብቻ አይደለም። ትዳር ላይ ከዛ አንዳንድ ሰው ሰላም ሲያጣ በራሱ እኮ ጠባሳ ነው። ልጆች ሲመጡ ሪሊፍ አገኛለሁ፣ በቃ ወንዱ ይወለዳል። እስኪ በሴት የሆነ የማያልቅ ዓለምና የሰው ልጅ ባለበት ምንም አንግል ውስጥ መጀመሪያ ራሱን ሊያድን ይገባል። አትፒስ መሆን አለበት፣ ደስተኛ መሆን አለበት። ያኔ ነው ለዛኛው ሰው ደስታ ሊሰጥ የሚችለው፣ ያኛውንም ሰው ሸክም አንደርስታንድ ሊያደርግ የሚችለውና እየጠበቁ ያሉ ሰዎች አሉ የሆነ ሪሌሽንሺፕ የሆነ ትዳር ጋር እንዲመጣ መጠበቁን ይተውትና ራሳቸውን ያድኑ። እነሱ መጽዳት ሲጀምሩ ያ ንጹህ ኢነርጂ በራሱ ያንን መልካም ሰው ይፈጥረዋል። አንቺ ትራውማታይዝድ ሆነሽ ብዙ ኔጌቲቭ ኢነርጂ ተሸክመሽ የሚመጣው ሰው ባይደውይ በዛው ልክ የቆሸሸ ማንነት ያለው ሰው ነው። ለምን የምትስቢው መንፈስ ራሱ በዛ ልክ ነው። ከዚህ ጋር ተያይዞ ሌላኛው አንዱ ጠባሳ በሆነ ሪሌሽንሺፕ ውስጥ አንድ ሰው አታክ ይደረጋል። በጣም በቃ የማይሆን ነገር ገጥመዋል። ብዙ ሰዎች አይተሽ ከሆነ ከዛ ጠባሳቸው ሳይድኑ ለዛ ሰው ሪቬንጅ ብለው ሌላ የማይሆን ሰው ውስጥ ይገባሉ። ምናልባት ያን ሰው ላያፈቅሩት ይችላሉ፣ ላይወዱት ይችላሉ። ግን ጊዜያዊ ህመማቸውን ለማስታገስ ይገቡና የማይሆን ደግሞ ሌላ ዓለም ውስጥ ይገባሉና በተለይ ሴቶች እዚህ ነገር ላይ በጣም ጥንቃቄ ማድረግ አለብን። ኢሞሽናል ነን። በቃ ቆይ ላቃጥለው፣ በቃ አሁን ማግባት አለብኝ። የዚህን ሰው ምንነት እንኳን አያውቁትምና ብዙ ጊዜ እቺ ስሜት ኢሞሽን በጣም ልትታከም ይገባል። ያቺ ነች ጠባሳ ይዛ እያደገች የምትመጣውና ራስን ማድመጥ፣ ምን ሌቭል ላይ ነኝ፣ ለምን አሰብኩት፣ ለምን ይሄ ነገር ተሰማኝ። ከጊዜያዊ ሪሊፍ በላይ አንዳንዴ ሎንግ ተርም የማይሆን አዘቅቱት ሰዎች ይገባሉ። ሌላ ዋነኛውና ስድስተኛው ምንድነው? እውነተኛ ፍቅር ካለ በቃ ዘላለማችንን በፍቅር እንኖራለን፣ በደስታ እንኖራለን። ያ እፍ ያለው ፍቅር ሁሌ ይኖራል ብሎ ሰው ያስባል። ይሄ ትልቅ ውሸት ነው። መጀመሪያ አካባቢ ግንኙነቱ እንደተጀመረ ወይ ትዳሩ እንደተጀመረ ይቺ አፍላ የሆነችው አለ ዶፓሚን በኃይል ይመነጫልና ነገሮችን በስሜት በመንገብገብ በመፈለግ ነው የምናደርገው። ግን ያቺ ዶፓሚን ከ6 ወር እስከ 2 ዓመት ይቆያል ይላል ሳይንሱ። ከዛ በኋላ ያቺ ዶፓሚን ትጠፋና ኦፕቲሚሲን የምትባል ሌላ ሆርሞን መመንጨት ይጀምራል። ያኛው ሆርሞን ሰላም ነው፣ መረጋጋት ነው፣ እረፍት ነው። ላይክ እርግጠኛ ሆነሽ እረፍ ብለሽ የምትኖሪበት ጊዜ ነው። ሰው ግን ድሮ እኮ እንዲህ አልነበረም። ስፍስፍ ብሎ ይደውልልኝ ነበር፣ ይወደኝ ነበር፣ በየጊዜው ቼክ ያደረገኝ ነበረ፣ እንደዚህ ያደረገኝ። አሁን እኮ ፍቅሩ ቀዝቅዟል፣ ጠፍቷል፣ እኔም እንደ ድሮ አይደለሁም ይላል። ያኔ አንደኛ ምርጫ ቅስቀሳ ነው የመጀመሪያ። ሁለተኛ ደግሞ እንዳልኩሽ ዶፓሚን በኃይል መነጭ ስለነበረ ያ ሆርሞን ነው በቃ እንደዛ እንድንሆን የሚያደርገን። ፍቅሩም እንዳለ ሆኖ ያ ነው። ግን አሁን ያ ወደ መረጋጋትና ወደ አንድ መሆን ከፓሽን ወደ ኢንቲሜሲ ይመጣል። በስሜት የነበረው ነገር ወደ ቅርበት አንድ ወደ መሆን እየቆየሽ ስትመጪ ኢንቱዬ ቋንቋሽ አንድ ይሆናል። ኮምፎርታብል ትሆኛለሽ። የምትግባቢበት ነገር ይበዛል። ጭቅጭቅ የነበረው ይሄ መጀመሪያ እፍ ብትይም የሚያናድዱሽ ብዙ ነገሮች አሉ እኮ። ግን እየቆየሽ ስትመጪ ኮምፎርታብል እየሆንሽ እረፍ እያልሽ ሳታወሪ መረጋጋት መተማመን ይመጣልና ኢቭን አንዳንዴ ልክ ከቆይታ በኋላ ሰላም እንኳን ሳትሆኚ ግን የትዳር አጋርሽ በአካባቢሽ ሲኖር እረፍት ይሰማሻል። የሆነ ማናውቀው አይነት እረፍት፣ ዝም ብለን እያየነው ግን እንጣላ አይነት ነገርና ሰው ብዙ አይደንግጥ። በተለይ ይሄ ከ2 ዓመት በኋላ በላይ ለቆዩ ረጅም ጊዜ የቆዩ ሰዎች ያቺ እፍ ያለችው ፍቅር ጠፍታለች ማለት ፍቅር ጠፍቷል ቀዝቅዟል ማለት አይደለም። ያኛው ወደ ጠለቀ ግንኙነት ተሸጋግሯል። አብሮነቱ ጠንክሯል። በመተማመን በመዋደድ በአብሮነት ነገርየው ተቀይሯል ማለት ነው። እናንተስ ከግንኙነት በፊት እውነት መስሏችሁ ኤክስፔክት አድርጋችሁ ልክ ስትገቡበት ግን ይሄ ነገር ልክ አይደለም፣ ለካ ፍቅር ይሄ አይደለም ውሸት ነው ያላችሁት ምንድን ነው? ሀሳባችሁን በኮሜንት አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።